መጀመሪያ ሀብ ወንድሜ እንኳን ደስ አለ፣ ብሩኬም እንኳን ደስ አላችሁ። ግን እዚህ ጋር በጣም ቅር ያለኝና የደበረኝ ነገር አለ። ለምን ሀይሚ የለችም? ለምን ሀይሚን አልጠራችኋትም? እኔ እንጃ ብቻ ምን ማለት እንዳለብኝ ባላቅም ግን ደብሮኛል። ምክንያቱም ይሄ ነገር ትላንትና ደግሜ ተናግሬያለሁ። እያንዳንዷ ነገር የምትደረገው ነገር የሀይሚም ድካም አለበት። ተግባባን እና ይቅርታ ግን አሁን ለምናገረው ነገር ሶሪ። በጨው ደንደስ በርበሬ ተወደስ አይነት ነገር እየተሰማኝ ነው። ይቅርታ ግን ፋሚሊ የምሬን ነው። እስኪ እንደኔ የተሰማችሁ ካላችሁ አለን በሉኝ። ሰተትም ከሆነ እንደዚህ አትበይ በሉኝ። ግን ተሳሳትኩ። እንደ ሰው ስናስብ ከእያንዳንዱ ስኬት ጀርባ ሀይሚ ያለችበት። ስለዚህ ለምን አብረው አልመጡም? ለምን የሚለው ነገር በጣም ከፍቶኛል። የምሬን ነው የምላችሁ። በዛ ላይ ቀን የተናገርከው ነገር ብሩኬ አሽሙር ደስ አይልም። ምን አለ ማለት የሆነ ደስታችንን ሙሉ ብታደርጉት ምን ችግር አለው? ደስ ብሎናል። እያንዳንዱ ስኬታችሁ ያስደስተናል። ግን ደግሞ ሙሉ ብታደርጉት ደስታችንን ቢያንስ ከሀይሚ ጋር ሰላም ብትፈጥሩ። ምንም ቢሆን እዚህ ደረጃ የደረሳችሁት አብራችሁ ነው። ስለዚህ ትላንትና እንደዛ እየተለማመጠች ከትላንት ወዲያም እንደዛ እየተለማመጠች ነበርና ምን አለ ጠርታሃት በቃ ያለውን ነገር አብራችሁ ብታሳልፉ። ብቻ ግን ፈጣሪ ይግባበት። እኔ በጣም ከፍቶኛል ውዶች። በአንድ ወገን ደስ ብሎኛል፣ በአንድ ወገን ደግሞ ደብሮኛል። ቢያንስ ሀይሚ መኖር ነበረባት። እንደሚሄዱ አሁን ሁላቸውም በቃ በጥቅም እንደሚሄዱ የሆነ ነገር ካረግሽላቸው ነው እንጂ የሆነ ነገር በቃ ያሁን ሁላቸውንም ነው የሚያመለክተው። ለካ ለዛ ነው ይሽ አይባልም። አንድ ሚሊዮን ራሱ ስሚማ ውዴ፣ 1 ሚሊዮን ራሱ ሰብስክራይብ ብርቅ አይደለም። ሰብስክራይብ ማለት ዋና ሰብስክራይብ አይደለም። ለሰው ልጅ እይታ የሚባል ነገር አለ። እነዚህ ልጆች እስቲ በጉጉት የሚጠብቃቸው ሰብስክራይብ 1 ሚሊዮን ሁሉ ቁጥቁጭ ብሎ እኮ ምን ያደርግልሻል? ቢዘፈዘፍ ምናልባት ወርገቢው ነገር ሊሰጣቸው ይችላል። ግን በሰሩ ቁጥር የሆነ እኔ እንጃ። በዚህ ልክ እነሱ መገመታቸው፣ ትልቅ ቦታ ሲጠበቁ ዝቅ ማለታቸው፣ መውረድ እኔ እንጃ። በእውነት ሰውን እንደ ሕፃን ነው እንደሚያስቡት። ብቻ በጣም ያሳፍራል። በጣም ነው የሚያሳፍሩት። ቁጭ ብለው ሊቭ ላይ የሰውን ወሬ እየሰሙ እየተከታተሉ እንደዚህ ማለት ይደብራል። አልነሳ ደግሞ ማለት አይችልም። በተሰጠው እዛ ባሳየው ነገር ነው ሰው አስተያየት የሚሰጠው። አንድ እሱ ነው። ሁለት ደግሞ እንደዚህ እኛ አሁን ቆይ ለምሳሌ አሁን እነሱ የሆነ ነገር ሲጀምሩ ወይ ስራ ነው ማለት ነው። እኛ ስራ ይሁን ስራ ጉድጓድ ይሁን እኛ ምን አባታችን እናውቃለን? እኛ ምን አገባን? ባየነውና በስማነው አይደል እንደምን አስተያየት የምንሰጠው? እዚህ ጋር ስራ ተብሎ ለማንም አልተነገረም። እና ግን እነሱ ሊተዋውቁ ይችላሉ፣ ስራ ሊሆንላቸው ይችላሉ ለእነሱ። ለእኛ ደግሞ አይደለም፣ የምናውቀው ነገር የለም። ግን ይሄ ብር ስጡኝ ይክፈሉኝ ረቦት ነው። ስንት ተቸግራለሁ ማሬ ሆነሽ ነው ደብራ። አሁን አንዳንዶቹ ደግሞ አይምሮ የሌላቸው እኮ ምን እንደሚሉ ታውቂያለሽ? ይሄ እኛን አይደለም ለሚሳደቡት የሚሉም እኮ አሉ። ምድረገገማ ጀዝባሮ ግጦች አንዳንድ ረግጬ ነው ነግራል። ልክ ነሽ። ናሚራሉ ጠብቂ፣ ማታ ጠብቂ መልሱ ዳማታው ርዕስ ነው እየተባለ ነው። ያን የባሰ አለ። ቡቴ መታለች። እኔ ቆንጆ አመሰግናለሁ። እሺ እናቴ። አንቺ እኮ የኛ የአይናችን እኮ ብሌን ነሽ እኮ። ከአንቺ እኮ ነው ብዙ ነገር የምንማረው የኔ ቆንጆ። አመሰግናለሁ። ግን አትስጪ ከሌላ ጓደኞች ምን አመሰገቢ ደስ ሲል አስገቢያት ሲ መቅዴ ቡቱ አስገቢያት። ቡቱ ኧረ ችግር የለውም። እናመሰግናለን። ክብረት ይስጥልን።
አንቺ ደግሞ ያለ እንትን አትግቢ ስልሽ ነው እንደ እየሰጠሻለሽ ማሬ። ኧረ እኔ ምን ችግር አለ? ያለ መስጠቱ እኮ ደስ ይላል። ግን እኛ እርስ በርስ እዚህ ጋር ሼር ከመደራረግ እንጂ ሌላ ደግሞ እንትን ያልተማረ ሰው ሲመክሩት የቀኑበት ይመስለዋል። ትክክል ቆንጆ እግዚአብሔር ይመስገን። ናችሁ በእነሱ ህይወት የሚቀና ደግሞ ማን ነው ያለው? አለሁልሽ። ዛሬ ፋንሽ እንዴት ነሽ? አለሁ። ስራ ፋንሽ እንዴት ነው? አሪፍ ችሉ። ኢቨን ትምህርት አቋርጠው የሄዱት ራሱ ነገሮች ባለመስተካከላቸው ነው እንጂ በጣም ትልቅ ደረጃ የሚደርሱ ሰዎች በተፈጥሯቸው አሁን እናትና አባቶቻችን ብዙዎቹ ኢትዮጵያ እኮ 80% ትምህርት ቤት ያልሄደ ነው አይደለ እንዴ? ግን ምን አይነት ማይንድን ያላቸው ሰው ሲያስታርቁ ከጎረቤት ሲኖሩ ካለው ማህበራዊ ህይወት ጋር ራሱ የሚያወሩትን ነገር አይተሽ ከሆነ እንዴት በቃ ማቹርድ እንደሆኑ እና የግድ ትምህርት ቤት አይደለም ግን ልክ ሲነገርሽ ነይ እኔ ይሄንን ነው ፈልገው ወይ ደግሞ ይሄ ስህተት ነው እያልሽ ነው እንጂ የምትሄጂው እንዲቀጥታ አይንሽን ጨፍነሽ መኪና ይቅጭበሽ አገቢም ወይ እሳት ውስጥ አገቢም። ይሄ ግን በቃ መሻሻልን መቀየር ምናምን እሱ የሚፈልገው በብልጠትና ይሄ ክሪስ ክሮስ ሄዶ የተረዳሁት እና በጣም የተሸወደው ነገር ያለ ይመስለኛል። ያው ጭንቅላትሽ ደደብ ከሆነ ደደብ ነው ትሆኛለሽ። ደግሞ ለማዳም አያዳምጡም እኮ ለመመለስ ይችሉ። ኢቨን ትምህርት አቋርጠው የሄዱት ራሱ ነገሮች ባለመስተካከላቸው ነው እንጂ በጣም ትልቅ ደረጃ የሚደርሱ ሰዎች በተፈጥሯቸው አሁን እናትና አባቶቻችን ብዙዎቹ ኢትዮጵያ እኮ 80% ትምህርት ቤት ያልሄደ ነው አይደለ እንዴ? ግን ምን አይነት ማይንድን ያላቸው ሰው ሲያስታርቁ ከጎረቤት ሲኖሩ ካለው ማህበራዊ ህይወት ጋር ራሱ የሚያወሩትን ነገር አይተሽ ከሆነ እንዴት በቃ ማቹርድ እንደሆኑ እና የግድ ትምህርት ቤት አይደለም ግን ልክ ሲነገርሽ ነይ እኔ ይሄንን ነው ፈልገው ወይ ደግሞ ይሄ ስህተት ነው እያልሽ ነው እንጂ የምትሄጂው እንዲቀጥታ አይንሽን ጨፍነሽ መኪና ይቅጭበሽ አገቢም ወይ እሳት ውስጥ አገቢም። ይሄ ግን በቃ መሻሻልን መቀየር ምናምን እሱ የሚፈልገው በብልጠትና ይሄ ክሪስ ክሮስ ሄዶ የተረዳሁት እና በጣም የተሸወደው ነገር ያለ ይመስለኛል። ያው ጭንቅላትሽ ደደብ ከሆነ ደደብ ነው ትሆኛለሽ። ደግሞ ለማዳም አያዳምጡም እኮ ለመመለስ ነው የሚያዳምጡት ችሉ። ኢቨን ትምህርት አቋርጠው የሄዱት ራሱ ነገሮች ባለመስተካከላቸው ነው እንጂ በጣም ትልቅ ደረጃ የሚደርሱ ሰዎች በተፈጥሯቸው አሁን እናትና አባቶቻችን ብዙዎቹ ኢትዮጵያ እኮ 80% ትምህርት ቤት ያልሄደ ነው አይደለ እንዴ? ግን ምን አይነት ማይንድን ያላቸው ሰው ሲያስታርቁ ከጎረቤት ሲኖሩ ካለው ማህበራዊ ህይወት ጋር ራሱ የሚያወሩትን ነገር አይተሽ ከሆነ እንዴት በቃ ማቹርድ እንደሆኑ እና የግድ ትምህርት ቤት አይደለም ግን ልክ ሲነገርሽ ነይ እኔ ይሄንን ነው ፈልገው ወይ ደግሞ ይሄ ስህተት ነው እያልሽ ነው እንጂ የምትሄጂው እንዲቀጥታ አይንሽን ጨፍነሽ መኪና ይቅጭበሽ አገቢም ወይ እሳት ውስጥ አገቢም። ይሄ ግን በቃ መሻሻልን መቀየር ምናምን እሱ የሚፈልገው በብልጠትና ይሄ ክሪስ ክሮስ ሄዶ የተረዳሁት